ግመል ቃል የተገባለት ሰው በመቶ ሚሊዮኖች የሚቆጠር ንብረት የሚያገኝ ሰው ነብዩን በመጠቆምና በማረጋገጥ ለዛው ምስልምናን ያልተቀበለ ሰው አመናቸው ረሱል ሰለላሁ ዐለይሂ ወሰለም እኛ ነብዩን አማኝነን የነብዩ ተከታይነን ሆነን የነብዩ ቃል ማመን ከብዶናል ዛሬ ይሄ ሙሽሪክ ግን ምንድነው ያን ያሳመነ ምክንያቱም ምንድነው የሚላቸው ለነዛ ሙሽሪኮች ይሉ እንዴት አመንክ ተብሎ ሲባል ከንግግራቸው እርግጠኝነት አመንኳቸው ይላል እነዚህ መሐመድ ሰዎች ሰለላሁ ዐለይሂ ወሰለም ዱንያን አላዩ የዱንያን ከፍታ የዱንያን ስፋት የዱንያን ደስታ አልቀመሱም እዛው ትንሽ ጠባብ ቦታ ላይ ስላሉኮ የሚመስላቸው እሱ የሚስልላቸው እውነት እየመሰላቸው ነው እስቲ እናሳያቸው እንዴት እንደምንኖር የኛን ሐያት ይመልከቱ ዘመናዊ ነገሮችን እናሳያቸው ፈርሹለት ውድ ምንጣፎችን አሳዩአቸው ውድ ቃዎቻችንና ቆነጃጅቶቻችን አውጡ ብለው ልብን ለማሸፈት አእምሮን ለመግዛት የተጠቀሙበት መስመር ነበር ያዘው ደካማ ፈረስ እነሱ ያነጠፉትን ምንጣፍ ረግጦ ሊገባ ሲል ጠባቂ አትገባም ብሎ ከለከለው የጠራችሁን እናንተ ናችሁ ጠርታችሁን እንጂ እኛ ፈልገን አልመጣንም ካልፈለጋችሁ ግን እመለሳለሁ ከገባሁ ግን ከነፈረሴ ነው የምገባው አለ እነሱ ለክብር ያለጠፉትን ምንጣፍ ክብር እዛ ላይ እንደሌለ ያሳያቸው እነሱ እሱን ሊያዋርዱ የፈለጉበትን ምንጣፍና ቆነጃጅት ዝቅታ መሆኑን ሊያሳያቸው ፈረሱን ይዞ ምንጣፉን እየረገጠ እየረመረመ ነበር ይገባላቸው ሰብስክራይብ በማድረግ ቤተሰብ ይሁኑ አጭር ነገር ነው ላነሳም ወደው እንግዲህ ከቀረበው ሐሳብ አንፃር የንጋት ደጃፎች ዛሬ ነገሮች ሁሉ የጨለሙ በሚመስልበት ጊዜ ነገራቶች በየአቅጣጫው ፈተናዎች በበዙበት ጊዜ እንደ ኡማ እንደ ማህበረሰብ ተስፋዬ በቁረጥ የማዘን የመሰበር ምልክቶች ሊስተዋሉ ይችላሉ እንዳማኝ ይሄ የሚጠበቁ ናቸው እንደ ሙእሚን ደግሞ በሌላው ጎን ደግሞ እስላም ያስተማረን ያሳየን በብዙ ፈተናዎች ውስጥ ወጥቶ ንጋት እንዲያዱ ያደረገ ዲን አለ እኔ አንድ መልእክት ላይ ነው ላጠነጥንም ወደው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ያው ፈተናው ጠንክሮ በብዙ ፈተናዎች ውስጥ ይያለፉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም መካ ጠቧቸው ጫናው በስቶባቸው ካገር እንዲሰደዱ ካገር እንዲወጡ ምክንያት የሆኑበት ጊዜ እንዳለ ይታወቃል የሂጅራው ጉዞ በብዙ ፈተናዎች የታጀበ በብዙ ፈተናዎች ውስጥ ያለፈ ብዙ አይነት ሒላዎችን አማራጮችን ተጠቅመው ረሱሉል አሚን ሰለላሁ ዐለይሂ ወሰለም ነበር የወጡት ከዛ ከሂጅራው ክስተትስ አንዷን ፓርት ነው ላነሳ የወደድኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ሱራቃ ኢብኑ ማሊክ የነበራቸው ግንኙነት ሱራቃ ኢብኑ ማሊክ ነብዩ ሰለላሁ ዐለይሂ ወሰለም እና አጋራቸው ጓደኛቸው ሰይድና አቡበከር ስዲቅን ይዞ የመጣ ሰው 100 ግመል እንደሚሰጠው ቃል የገቡት ቁረይሾች ያንን 100 ግመል ለማግኘት እንግዲህ በዘመናችን 100 ቮልቮ መርሴዲስም በሉት በሚሊየንስ የሚቆጠር ገንዘብ ነብዩን አሳልፎ የሰጠ ሰው ቃል የተገባበት ጊዜ ነበር ይሄንንም ኡል ለማድረግና የዱንያ ፍላጎቱን ለመሙላት ሱራቃ ኢብኑ ማሊክ ነብዩን ተከትሎ እንግዲህ ፋና ወጊ ስለነበር ኮቴያቸውን ተከትሎ ያ በሚታወቀው ክስተት ውስጥ ጋር ሰውር ላይ በተደበቁበት ቦታዎች ውስጥ አቡበከር ስዲቅ ሙሽሪኮቹ አካባቢያቸው ላይ መተው ሁሉም ተሰብስበው እነሱ የተደበቁበት ቦታ ላይ ቆመው والله يا رسول الله لو نظر احد الى رجله لرعانا አንደኛው ወደ ግር ጎንበስ ብሎ ቢያይኮ ያይናል ሲሏቸው ما ظنك بسنين والله ثالثهما ነበር ነብዩ ሰለላሁ ዐለይሂ ወሰለም እኛ ሁለት ብንሆንም ሶስተኛችን አላህ ነው ለዚህ ነው አላህን فما ظنكم برب العالمين ሰውን ተመክቶ ሰውን ተጠግቶ ሰው ፍጡሩን አጋር አድርጎ ሰው በፍጡር ስልጣን በፍጡር ክብር ታግዞ ዛሬ ዓለማችን ላይ እንደምናየው ሐያላኖች የያዙትን መሳሪያ የያዙትን ዕውቀት ተጠቅመው ዓለም ላይ የሚያደርሱትን ግፍና በደል የፍልስጤን የጋዛው ምድር ማሳያ ሆኖ ከዛ ሁሉ መከራ ውስጥ ግን ሰዎች መኖር አይደለም እንደው የሰው አይን ሊታይ በማይችልበት ሂደት ውስጥ አላህ ግን በኢዛ በከፍታ ዛሬም ሰዎችን ያኖረ ነው ለዛውም ኢዕቲዛዝ النفس ይዘው የቁርአን ባለቤቶች የሆኑ ሰዎች አሁንም በክብር እየተሸጋገሩ ነው ኢመነስሩን አው ሸሃዳ ብለው የጋዛ ሰዎች ከምድር ወደ ሰማይ እንጂ ከምድር ወደ ምድር አይፈናቀሉም ብለው ከፍታቸውን ያሳዩ የኖሩበት ያለው ለዚህ ኡማ ማስተማሪያ ነሙዘጅ ሱሐባን ለሚናፍቅ ትውልድ ቁርአንን ያዙ ሰዎች ቦታቸው ምን እንደሆነ ማየት ለሚፈልግ ትውልድ እዛ ሱሐባው ሳይመለስ እዚሁ በዘመኑ መካከለኛው ምስራቅ ላይ ጋዛ ላይ እንዲያነብ ያደረገ ያሳየን ሁኔታ አለ አላህ Subhanahu Wa Ta'ala
አሁንም በዓለም ጫና ውስጥ አሁንም እነሱ በከፍታ ውስጥ እየኖሩ ማለት ነው። ፊታቸውን ሁሉም ባዞሩባቸው ጊዜ ሌሎች በሌላ አህዋል እንግዲህ ለሙስሊሙ ኡማ ይቆማሉ ተብለው የሚታሰቡት አካላት ፊታቸውን ባዞሩበት ጊዜ ብቻቸውን ልክ እንደተባለው አማመኩም العدو ወራኡኩም البحر ነው። ከፊት ለፊታቸው ጠላት አለ፣ ከጀርባቸው ባህር አለ። መውጫ መግቢያ የለውም። ማሸነፍ ብቻ ነው አማራጫቸው። ለዛ ደግሞ ብቻቸውን የኡማው ዕብ ይዘው እንደሚኖሩት የቁርአን ልጆች የጎዛ የ200 ሺህ የቁርአን ሐፊዞች ምድር ቁርአንን የተሸከሙ ባለቤቶች ዛሬም በከፍታ ውስጥ አሉ። እኛ ውስጣችን በሚሆነው ነገር ቢደማም አላህ ደግሞ እነሱን ሲመርጥ በሸሃዳ ለኡማው ሞዴል ሊያሳይ ሲፈልግ በጽናት ከትንሽ እስከ ትልቅ ከህፃን እስከ አዛውንት የጽናት ተምሳሌት አድርጎ ያየን ያለንበት ትውልድ ውስጥ እየኖርን ያለነው። ኢዘን ይሄንን ከፍታ ስንኖር ነብዩ ሰለላሁ ዐለይሂ ወሰለም አላህ ሰውን ተመክቶ በሚኖርበት ዘመን ውስጥ መጠጊያና መሸሻ በሚፈልጉበት ጊዜ አስባቦቹን ሁሉ አድርሰው ለወንድማቸው ለጓደኛቸው ለረፊቅ ደረባቸው አላህ ሶስተኛችን ነው አትፍራ ነበር ያሉት። ያንንም ካለፉ በኋላ ሱራቃ ኢብኑ ማሊክ ከሌሎች ቁረይሾች ተለይቶ ደረሰባቸው። የምታውቁት ረጅም ታሪክ ነው። አጭር ነገር ነው ዛጋ ማንሳት የምፈልገው። ሱራቃ ኢብኑ ማሊክ ሲደርስ ነብዩ ሰለላሁ ዐለይሂ ወሰለም ምርጫ ነበር የሰጡት። ያ ሱራቃ እንተርጅዕ ፈለከ ሲዋሪን ኪስራ መያዝ እንደማይችል ነብዩ በአላህ እንደሚጠበቁ የአላህ ሂፍዝ እንዳላቸው አውቋል። አንተን መያዝ አልችልም፣ ቃል የተገባልኝ ነገር ግን ሳስበው መመለስ አልቻልኩም። 1 2 3 ሙሐወላዎች ነብዩ ሰለላሁ ዐለይሂ ወሰለም ይሄ ዱንያዊ ዋስትና የተሰጠው የዱንያ ክብርን ለማግኘትና የዱንያ ጊዜያዊ ጥቅምን ለመጎናጸፍ እየለፋን ያለ ሰው ምን መስጠት ነበረባቸው? ቢያንስ የነገን ብርሃን ማሳየት የሚችል የነገን ፍቱህ ወይም የነገን መከፈት ሊያሳይ የሚችል ተስፋ ሊሰጡት ፈለጉ። ይህንንም ቃል ነበር የገቡለት ረሱሉላህ ሰለላሁ ዐለይሂ ወሰለም ያ ሱራቃ እንተርጅዕ ፈለከ ሲዋሪን ኪስራ ነበር ያሉት። ከተመለስክ የኪስራ ኢብኑ ሁርሙዝ ክራውን እና ዙፋኑን ላንተ አድርጌልሃለሁ ነበር ያሉት። በጣም ከባድ ነው። አማኝ ላልሆነ ሰው ይሄ ለሙእሚኖችም ለኛ መፈተኛ ሆኖ አላህ ያመጣው ነው። አማኝ ላልሆነ ሰው ከነዛ ደካማ ዘላድ ሙሽሪክ አረቦች ራሱን ለማዳን እየሸሸና እየተደበቀ ያለ ሰው ሰለዋቱላሂ ዐለይሂ ወሰለም ቢአቢሂ ወኡሚ የዓለምን ሀያል የሆነች ኢምፓየር አገር ዙፋንና የክብር መገለጫ ማሳያ የሆነ ነገር ላንተ ቃል ገባልሃለሁ ሲሉት እንኳን ለእምነት ለሌለው ሰው ለአማኙም ዛሬ የተቸገርነው እሱ ነው፣ ያልገባንም እሱ ነው። ሱራቃ ኢብኑ ማሊክ ደነገጠ። እሱም ጥያቄው ይሄ ነበር፣ ያ ሙሐመድ ሰለላሁ ዐለይሂ ወሰለም የምታወራው ስለዚህ ታላቁ ኢምፓየር ስለ ፉርስ ስለ ኪስራ ኢብኑ ሁርሙዝ ነው የምትነግረኝ አላቸው። አዋሉ ረሱል ሰለላሁ ዐለይሂ ወሰለም ኢዘን ዋስትና ስጠኝ አላቸው። ማረጋገጫ ምንድነው ማረጋገጫ ያላቸው? አቡበከር ስዲቅን ረሱሉላህ ሰለላሁ ዐለይሂ ወሰለም ከተባሉት من محمد رسول الله صلى الله عليه وسلم زي صحابة ወይም ደግሞ ለዚህ ሰው ዋስትና የሚሰጥ ነገር ጻፉለት። ኪስራ ኢብኑ ሁርሙዝ አምባር ወይም ደግሞ ክራውን ዙፋን ላንተ አድርጌልሃለሁ አሉት ሱራቃ ኢብኑ ማሊክን። እችን በጽሁፍ በዋስትና የሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም የኪስራ ኢብኑ ሁርሙዝን ክራውን ለሱራቃ ኢብኑ ማሊክ ብለው ወሰለም ብለው በአቡበከር ፊርማ በአቡበከር ጽሁፍ እንዲረጋገጥ አድርገው ወረቀቱን ሰጡት። 100 ግመል ቃል የተገባለት ሰው በ100 ሚሊዮኖች የሚቆጠር ንብረት የሚያገኝ ሰው ነብዩን በመጠቆምና በማረጋገጥ ለዛው ሙስልምናን ያልተቀበለ ሰው አመናቸው ረሱል ሰለላሁ ዐለይሂ ወሰለም። እኛ ነብዩን አማኝነን የነብዩ ተከታይነን ሆነን የነብዩ ቃል ማመን ከብዶናል ዛሬ። ይሄ ሙሽሪክ ግን ምንድነው ያን ያሳመነ? ምክንያቱም ምንድነው የሚላቸው ለነዛ ሙሽሪኮች ሄዱ ለና አቡ ጃህል ምንድነው የሚላቸው? ለና ኡመያ ብን ኸለፍ ለና ወሊድ ብን ሙጊራ ምንድነው የሚላቸው? እንዴት አመንክ ተብሎ ሲባል ከንግግራቸው እርግጠኝነት አመንኳቸው ይላል። እርግጠኛ ሆኖ በመሳደድ ላይ ያለ አንድ ነብይ ስለ ሙስተቅበል የዚህ ኡማ የሚደርስበትን ደረጃ ማሳያ የሆነውን ፍቱሃት መገለጫ ነበር የገለጹለት። ተቀበላቸው። ይሄንን ጉዞ ለማጠናቀቅና የነብዩ ቃል ኪዳን ለመሙላት 20 ዓመት ፈጅቷል። 2 10 ዓመታቶች ተጉዟል። ሱራቃ ኢብኑ ማሊክ ነብዩም ጋር ኖሯል። ነብዩ አልፈዋል ሰለላሁ ዐለይሂ ወሰለም። በአቡበከር ኸሊፋነት መጥቷል። አቡበከርም ጋር ኖሯል። አቡበከርም አልፈዋል 3 ዓመት ከምናምን። ዑመር ኢብኑ ኸጣብ በመጡበት ዘመን ነበር ፋርስ የተከፈተው። ፉርስ ተከፍቶ የፉርስ ገናኢሞች ሲመጡ
ዑመር ኢብኑ ኸጣብ መስጂድ ውስጥ ሰዎች በተሰበሰቡበት ጊዜ የፉርስን ገናኢም ከማከፋፈለ በፊት አንድ ቃል ኪዳን ላነብ ፈልጋለሁ አሉ። ቃል ኪዳኑን ለማንበብ እንድችል ደግሞ ሱራቃ ኢብኑ ማሊክ ይምጣልኝ አሉ ዑመር ረዲየላሁ ዐንሁ። ሱራቃ ኢብኑ ማሊክ እድሜው ገፍቶ ሰውነቱ ደክሞ ጃጅቶ ሽማግሌ ሆኖ ከዘራውን ተደግፎ ነበር መስጂድ ውስጥ የገባው። ያን ጊዜ የነብዩን ቃል ኪዳን ኡን ለማድረግ ዑመር ረዲየላሁ ዐንሁ ሱራቃ ነብዩ የሰጡህን ቃል ኪዳን መልስልኝ፣ ዛሬ የኪስራ ኢብኑ ሁርሙዝን ክራውን ተቀበለኝ አሉት። ያንኑ መልእክት ነበር ከ20 ዓመት በኋላ ዑመር ኢብኑ ኸጣብ የዚህ ኡማን ከፍታ የሚያሳይ ጨለማዎቹ ጨለመው እንደማይቀሩ ብርሃኑ እንደሚመጣ የንጋቱ በር እንዳለ ማሳያ የሆነውን ብዙ ፈተናዎች ቢበዙ ብዙ ጫናዎች ቢደራረቡ ሐያላኖች በኃይላቸው ተጠቅመው የሚፈልጉትን ጥቃት ቢያደርሱ ነስሩ ግን ለአማኞችና ለሙእሚኖች ሁሉ ጊዜ የአላህ እርዳታ እንዳለ ቃል ኪዳኑን አላህ እንደሚሞላ ማሳያ የሆነውን ማረጋገጫ የሱራቃ ኢብኑ ማሊክን ደብዳቤ እዛ ሰሃባ ትውልድ ፊት አነበቡት። ዑመር ሲያነቡ መስጊዱ በለቅሶ ነበር የተናጠው። የነብዩ ቃል ኡን ሲሆን የተናገሩት ነገር ሲረጋገጥ ሱራቃ ኢብኑ ማሊክ ቃል የተገባለትን አምባር ወይም ደግሞ ክራውን ሲያገኝ የነብዩ ሰለላሁ ዐለይሂ ወሰለም ንቡአ እንዲሁም ይቀራል ነበርም። አው ዛሬም ይሄ ጨለማ የሚመስለው ይሄ በተለያየ መልኩ የሚደርሰው ፈተና በፍጹም ዛሬ ገዛ ሰዎች ብቻ ናቸው ብርሃን እንዳለ የሚያዩት። እኛ በመናቀው በሐያላኖቹና በጉልበታቸው በሚጠቀሙት ፈሳድና በሚጠቀሙት የተለያየ ጥፋት እንዴት ብለን ነገር ማሰብ እንችላለን? ዙሪያቸው ያሉ ወንድሞቻቸው ከርተዋቸው አሳልፈው ሰጥተዋቸው መሸጋገሪያ ሆነው እነሱን ለማጥፋት በሚታሰብበት ዘመን ውስጥ ከገዛ ሰዎች ውስጥ ነስርን እውነትን የሚያቅ ስለ ነስር የሚረዳ ሰው የለም። ማሳያም ሆኖ ፊት ለፊት ቆመዋል። ያንን ባያምኑ ኖሮማ እዚህ ጉድ ውስጥ አይገቡም። ይሄንን ፈተና ሊጋፈጡ አይወስኑም። ግን ያውቃሉ የነብዩ ሰለላሁ ዐለይሂ ወሰለም ቃል ኪዳን የአላህ ቃል እውን እንደሚሆን ያምናሉ። ያን እውን ለማድረግ ፊት ለፊት የዓለም ሐያላን ፊት ቆመዋል። ሐቅን ይዘው እውነትን ይዘው አሸናፊነትን ልባቸው ላይ ተላብሰው ይሄው ነው ኢዛ። ዝም ብሎ አይገነባም፣ ዝም ብሎም አይመጣም። ለዛ ነው ረቢዕ ኢብኑ አምር ነብዩ ሰለላሁ ዐለይሂ ወሰለም በዛ መድረሳ ውስጥ ያለፉት በኢዛ በክብር ያደጉት ሱሐባዎች ዑመር ኢብኑ ኸጣብ ሰዓድ ኢብኑ አቢ ወቃስ በሚመሩት የቃዲሲያ ጦርነት ላይ ነው አይደለም ፉርሶች ጋር ሊገጥሙ ፊት ለፊት ቆመው ፉርሶቹ የነበራቸው ዝግጅት የነበራቸው ኃይል ከፍተኛ ስለነበር በዘመኑ የነበረው መሪ ምን ነበር የላከው መልእክትን የላከላቸው ለሰዓድ ኢብኑ አቢ ወቃስ እዚህ በመቶ ሺህ የሚቆጠር ጦር መካከል ገብታችሁ አትለቁ፣ ይልቅ የምትፈልጉትን እንስጣችሁና ተመለሱ፣ ዋጋ አትክፈሉ፣ ህይወታችሁን አትስጡ፣ ይሄንን መነጋገር ስለምንፈልግ መልእክተኛ ላኩ ብሎ ሲጠሩ ረቢዕ ኢብኑ አምር ነበር የተላከው። ረቢዕ ኢብኑ አምር አንድ ቀለል ያለ የገጠር ሰው ምናልባት በሰዎች እይታ አነስ ያለ ሰውና አይን መሙላት የማይችል ሰው ነበር። የደከመና ያነሰች ፈረሱን ይዞ መልእክቱን ይዞ ነበር እዛ ቤተ መንግስት ውስጥ ሄደው። እነሱም በተቃራኒ ዝግጅታቸው ሌላ ነበር። ሊያሳዩ የሚፈልጉት ነገር አለ። እነዚህ መሐመድ ሰዎች ሰለላሁ ዐለይሂ ወሰለም ዱንያን አላዩ፣ የዱንያን ከፍታ የዱንያን ስፋት የዱንያን ደስታ አልቀመሱም። እዛው ትንሽ ጠባብ ቦታ ላይ ስላሉኮ የሚመስላቸው እሱ የሚስልላቸው እውነት እየመሰላቸው ነው። እስቲ እናሳያቸው እንዴት እንደምንኖር የኛን ሐያት ይመልከቱ፣ ዘመናዊ ነገሮችን እናሳያቸው፣ ፈርሹለት ውድ ምንጣፎችን አሳዩአቸው፣ ውድ ዕቃዎቻችንና ቆነጃጅቶቻችን አውጡ ብለው ልብን ለማሸፈት አእምሮን ለመግዛት የተጠቀሙበት መስመር ነበር። ነገር ግን ይሄ የገባው ሱሐባ በዛ መድረሳ ውስጥ የታነጸ ያላየውን ሑረል ዒን ቃል የገባለት ትውልድ ግን በእነዚህ ጊዜያዊ ነገር የሚታለልና የሚቆም ማንነት ስላልነበራቸው ከነሱ ከፍ ብሎ ነበር ይዞ የገባው። የያዘውን ደካማ ፈረስ እነሱ ያነጠፉትን ምንጣፍ ረግጦ ሊገባ ሲል ጠባቂ አትገባም ብሎ ከለከለው። የጠራችሁን እናንተ ናችሁ፣ ጠርታችሁን እንጂ እኛ ፈልገን አልመጣንም፣ ካልፈለጋችሁ ግን እመለሳለሁ፣ ከገባሁ ግን ከነፈረሴ ነው የምገባው አለው። እነሱ ለክብር ያለጠፉትን ምንጣፍ ክብር እዛ ላይ እንደሌለ ሊያሳያቸው፣ እነሱ እሱን ሊያዋርዱ የፈለጉበትን ምንጣፍና ቆነጃጅት ዝቅታ መሆኑን ሊያሳያቸው ፈረሱን ይዞ ምንጣፉን እየረገጠ እየረመረመ ነበር የገባላቸው። ያ ኢዛ ዝም ብሎ እንደማይመጣ ያውቀዋል ሩስቱም። አራኢቱም ነበር ያላቸው፣ አያችኋቸው እነዚህን የሙሐመድ ሰዎች እንዴት አድርጎ እንደሰራቸው አያችሁት? እይታቸው ጥያቄውም ግልጽ ነበር። መን አንቱም ነበር፣ ማን ናችሁ? نحن قوم ابتعثنا الله لنخرج العباد من عبادة العباد إلى رب العباد ومن ضيق الدنيا إلى سأة الدنيا والآخرة ومن جور الأديان إلى عدل الإسلام
ከፍታ ነው ከምድር ወደ ሰማይ ነው የሚያሸጋግሩት እነሱ ከሚያስቡት ጠባብ ቤተ መንግስት ወጥተው ነው የሚያሳዩት የሚያወሩት ስለ ዓለም ነው ስለ ሰፈር ስለ መንደር አይደለም እኛማ ህዝቦች ነን አላህ የላከን የሰው ልጆችን ከሰው ልጅ ባርነት ወደ ፈጣሪ ባርነት ልናሸጋግር የመጣን ከጠባቡ ዱንያ ወደ ሰፊው ዱንያና አኺራ ለመውሰድ የተላክን መልእክተኞች ከዚህ ፍትህ ከተዛባበት ዙልም ከመዛበት ዓለም ፍትሃዊ ወደ ሆነው እስላም ሰዎችን ልንጠራ የመጣን ህዝቦች ነን አሉ هذا አንተ እንደምታስበው ይዘነው የመጣነው ደካማ ነገር የቁጥር ጉዳይ አይደለም አጀንዳችን እኛ የታዘዝንበትና ያዝነው ሪሳላ እናንተ ከያዛችሁት ቁጥር በላይ ነው ዛሬም የሚመስለን ዛሬም ሙናፊቆቹ በሸክስም በጢም በጀለቢያ ተደብቀው የሚያወሩት የገዛ ሰዎች እንዴት ነው የደፈሩት ህዝብ ለማስጨረስ ሐማሶች ምንድነው የሚጫወቱት ሙጋመራ እንዴት እዚህ ቁወል ዑዝማ ፊት ቆመው ህዝባቸውን ያስጨርሳሉ ይላሉ እነዚህ ሰዎች ትናንትና በነበሩ በድርም ላይ ነብዩን ይሄን ኢትሃም ያደርጓቸው ነበር ሰለላሁ ዐለይሂ ወሰለም ነብዩንም ያወቅዟቸው ነበር ምን ነካ መሐመድ ሰለላሁ ዐለይሂ ወሰለም 315 ሰው ይዞ 1000 ሰው ጋር ኸይበር ላይ 1800 ሰው ይዞ 10000 ጦር ጋር ለመቅጠም ሙዕታ ዘመቻ ላይ 3000 ሰው ይዞ 200000 ጦርን ለመቅጠም ይቆማል ትክክል አልነበረም ይሉ ነበር እስልምና ላይ ግን ቁርአን ውስጥ እንደውም ከስራ የተነሳው ለሽንፈት ነው የቀረበው كم من فئة قليلة غلبت فئة كثيرة بإذن الله ነው አይደለም አላህ ድልን ሲያነሳ ውጤትን ሲያነሳ ቁጥርን አይደለም ያነሳው እንደውም ጥቂቶችን ነው የገለጻቸው የከፍታ መገለጫ የኡማው ልቅና ማሳያ የነበረው ከቁጥር ጋር የተያዘ ጉዳይ አልነበረም እሳቢው ማስተሳሰቡም ከኢማን ጋር የመነጨ ስለሆነ ነው እነሱ የሚያስቡትን ጠባብ ዓለም ማሻገር የሚችል አንድ ወጣት ተራ የሚመስል ሰው እይታው ሩቅ ነው ምድርና ሰማይን ነው ሊያሻግር የሚፈልገው ይሄን ነበር ረቢዕ ኢብኑ አምር ያሳያቸው ይሄን ነበር ነብዩ ሰለላሁ ዐለይሂ ወሰለም የገነቡት ማንነት ይሄ ከፍታ ነው ዛሬም ሱራቃ ኢብኑ ማሊክን በዛ ቃል ኪዳን ገብተው ይሄንን አሳዩት እንደ ኡማ እኔና አንተ ሊኖረን የሚገባህንን የቁርአን ከፍታ ስሜት በዚህ ማንነት ውስጥ እንድንኖር ፈለጉ ረሱሉላህ ሰለላሁ ዐለይሂ ወሰለም አይጨልምም ሙስተሂል ለሙእሚኖች ጨልሞ አያውቅም ቁጥራቸው ሊያንስ ይችላል በየትኛውም ጊዜ አሉት ግን አላህ ሪጃሎች ሁሉ ጊዜም ቁርአን በልባቸው ውስጥ በህይወታቸው ውስጥ መተግበር የቻለ ሰዎች ቁርአንን ያነበነቡት አይደለም ቁርአንን እየቀሩት አይደለም የህፍዝ ጉዳይ አይደለም ቁርአንን እየኖሩትና እየተገበሩት መሬት ላይ ምሳሌ መሆን የሚችሉ ሰዎች አሉት ረመዳን ይሄንን ከፍታ ነው የሚያሳየን ዝም ብሎ የድል ወር አይደለም ረመዳን ያ ሁሉ ፍቱሃት ሲመጣ በድር ፈትህ መካ ቃዲሲያ አይን ጃሎት ነህረወንድ ያ ሁሉ ድል ዝም ብሎ የመጣ ድል አይደለም እንዲሁም አልተገኘም እዛ ነው የከፍታ ስሜት ነው ያንን ስሜት ነው እስላም በውስጣችን ላይ እንዲዘራ የሚፈልገው ይሄን ስሜት ነው እኛ ከፍታ ውስጥ መኖር ያለበት ስለዚህ ወንድሞች እንደዚህ አይነት የቁርአን መድረኮች ዛሬም ነጋችንን ያሳዩናል ብርሃኑ እንዳለ በትክክል ያመላክቱናል እኛ መስራት ከቻልን እኛ እዛ ቦታ ላይና የምንፈልግበት ቦታ ላይ ከቆምን ይሄ የኡማው ከፍታ ኡማው ሊኖርበት የሚገባውን ሐላፊነት ስለዚህ ጨለማ ስለሚያስፈልግ ይሄ ኡማ ኩንቱም ኸይረ ኡማ ብሎ ቁርአኑ ገልጿል አሁንም ይሄ ኺረተ الناس የተመረጠ ማንነት እንዳለው ያመነ ህዝብ ሌሎች ልድረስላህ አይሉትም ሊደርስላቸው የሚሄደው እሱ ነው ጨለማ ሊገፍ የሚሄደው እሱ ነው ጨለማ ሊያወጣ ሰዎች ወደ ብርሃን ሊጠራ በሄድ የሚችለው እሱ ነው ግን ይሄ ቁርአን አያት እኔን ማናገር ካልቻለ ግን ኩንቱም ኸይረ ኡማ እኔን ካልተመለከተኝ እንኳን ስለ ሌሎች ብርሃን እኔ ከጨለማ ውስጥ መውጣት አልችልም እንደ ጨለመብኝ ነው ሐያት የሚያልፈው ይሄን ንጋት ለማምጣት ነው ቁርአን በእኛ ህይወት ውስጥ እንዲኖር ሊሰራበት መሰራትም ያለበት እነዚህ መድረኮችም የዚህ አይነት የቁርአን ሐሳቦችም ከፍ ብለው እንዲወጡ በተለያዩ ቦታዎቻችን ልንሰራ ቤቶቻችን የቁርአን መሰረት ሊሆኑ የሚገባቸው ሁሉ ጊዜ ዳር አልአርቀም ኢብኑ አልአርቀም ሁሉ ጊዜ ኸዲጃ ሲነሱ በእስላምና ታሪክ ውስጥ ሁለቱም የቁርአን መሰረት ቤቶች ስለነበሩ ነው ዛሬም እስላም ሲወሳ ኸዲጃ ይወሳሉ ዛሬም እስላም ሲወሳ ዳር አልአርቀም ይነሳል ያወጣት ልጅ ይነሳል ቁርአኑ መሰረት የጣለበት ትውልድ የታነጸበት ለሰው ልጆች ብርሃን የፈነጠቀበት ቦታ ስለሆነ ሰዎች ሁሉ ጊዜ ሞዴል እንዲያደርጉት ይፈልጋል የኛስ ሐያት የኛስ ቤት የኛስ ነገ ንጋቱ ከፊት ለፊታችን አለ ግን ያንን ለማምጣት እናንተ ቁርአን ጋር ያለን ግንኙነት ማስተካከል አለብን የሚል ነው መልእክቴ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ